መዝሙረኛው ዳዊት በመዝሙር 51 ከቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ ቀና የሆነውንም መንፈስ በውስጤ አድስ ብሎ ወደ እግዚአብሔር ልመናውን ሲያቀርብ እንመለከታለን። ዳዊት ስለሰራው ኃጢአት ማዘን ብቻ ሳይሆን ደግሞ ኃጢአት እንዳይሰራ አዲስ የልብ ለውጥ እንዲያደርግለት እግዚአብሔርን ይለምን ነበር። እውነተኛ ንስሐ ማለት ለኃጢአት ይቅርታ ከማግኘትም ያለፈ ትርጉም ያለው ኃጢአትን እንድንጠላ የሚያደርግ ደግመን ደግሞ በኃጢአት ከመውደቅ ይልቅ የበለጠ ጽድቅን እያፈቀረ እግዚአብሔርን ወደ መምሰል እንድናድግ የሚያደርግ ነው። እውነተኛ ንስሐ የመንፈስ ቅዱስ ሥራ። መንፈስ ቅዱስ በልባችን ላይ ለኃጢአት ጥላቻ እንዲያድርብን ጸጋውን ሲተክልልን ያኔ እውነተኛ ንስሐ ይሆናል። ብዙ ሰዎች አንድን ኃጢአት ከመስራታቸው በፊት ቆም ብለው በንስሐ ያንን ኃጢአት ማጠብ እንደሚችሉ ቀድሞ በማሰብ ያንን ኃጢአት ወደ መስራት ይመራሉ። ንስሐን ቀለል አድርገው ይመለከቱታል። ንስሐ ይቅርታ ብቻ ይመስላቸዋል። ነገር ግን ይህ አይደለም። የዘመናት ምኞት በሚለው መጽሐፍ ላይ መታደስን የማያስከትል ንስሐ ሐቀኝነት የለውም። በሌላ አባባል ተሐድሶን የማያመጣ ንስሐ እውነተኛ ንስሐ አይደለም። የክርስቶስ ጽድቅ ጸባይን የሚለውጥና ባህሪን የሚቆጣጠር የሕይወት መርህ እንጂ የድብቅ ኃጢአት መሸፈኛ ካባ አይደለም። ቅድስና ማለት ልብንና አእምሮን ፈጽሞ ለእግዚአብሔር በማስገዛት በሰማያዊ ኑሮ እንድንተዳደር የሚያደርግ መርህ ነው ይላል። ስለዚህ ንስሐ ስንገባ ትላንት የነበርነውን አይነት ሕይወት ደግመን ላለመኖር ቃል ገብተናል ማለት ነው። መንፈስ ቅዱስም የትላንቱን አይነት ስተት ደግመን እንዳንሰራ አሻግሮናል ማለት ነው። እውነተኛ ንስሐ ኃጢአትን እንድንጠላ ያደርጋል። ለኃጢአት ያለን ጥላቻ ደግሞ ኃጢአትን እንድንተው ያደርጋል። ኃጢአትን ስንተው ደግሞ እውነተኛ ለውጥ በሕይወታችን ይከሰታል። ስለዚህ ምንጊዜም ንስሐን መውሰድ ያለብን እንደ ተሐድሶ፣ ከሞት ወደ ሕይወት እንደመሻገር፣ ከኃጢአት ወደ ጽድቅ እንደመሻገር፣ ለኃጢአት ጥላቻን እንደመፍጠር፣ ጽድቅን እንደማፍቀር አድርገን ልንቆጥረው ያስፈልጋል። እግዚአብሔር ንስሐን ሲሰጠን ፈጽሞ የምንታደስበትን ዕድል እየሰጠን እንጂ ትላንት እየወደቅን ንስሐ እየገባን እንደገና እየወደቅን እንደገና ንስሐ እየገባን የመውደቅና የመነሳት ሕይወት እንድንኖር አይደለም የእግዚአብሔር ፍቃድ። በንስሐ አማካኝነት ኃጢአትንም ኃጢአት የመስራትንም ዝንባሌ አጥቦልን የክርስቶስ አይነት ባህሪ እንዲኖረንና በእግዚአብሔር የጽድቅ ብርሃን ስር ሆነን እግዚአብሔርን ደስ የሚያሰኘውን እያደረግን እንድንመላለስ። ስለዚህ እውነተኛ ንስሐ ለኃጢአት ጥላቻን ይፈጥራል። ጽድቅን እንድንናፍቅና እንድንላበስ ያደርጋል። የክርስቶስን ሙሉ ባህሪ እንድንቀዳጅ ያደርጋል። በእግዚአብሔር ብርሃንም እንድንመላለስ ያደርጋል። ኃጢአትንም የኃጢአትንም ውጤቶች ሁሉ እንድንጠላና ጀርባችንን እንድንሰጣቸው ያደርጋል። የክርስቶስ ሕይወት እንደዛ ነበር። ክርስቶስ ኃጢአትን የሚጠላ ማንነት ነበረው። እርሱ በእርግጥ የሰራው ኃጢአት ስላልነበረ ንስሐ መግባትም አላስፈልገውም። ነገር ግን እኛ ንስሐ ስንገባ የክርስቶስ አይነት ባህሪ እንዲኖረንና ክርስቶስ ለኃጢአት የነበረው ጥላቻ እንዲኖረን፣ ክርስቶስ ጽድቅን በሚያፈቅርበት ልክ ደግሞ ጽድቅን ማፍቀር እንድንችል አቅም እንዲኖረን ያደርጋል። ስለዚህ እውነተኛ ንስሐ ኃጢአትን የምንጠላበት ሕይወት ነው። ኃጢአትን የምንጠላበት ሂደት ነው። ኃጢአት እንኳን ብንሰራ አምርረን ኃጢአትን እንጠላለን። አዲስ የልብ ለውጥ እንዲሰጠን ወደ እግዚአብሔር እንጸልያለን እንጂ ኃጢአትን ቀለል አድርገን አናየው። ስለዚህ እውነተኛ ንስሐ የኃጢአት ጥላቻ በልባችን ላይ እንዲኖር ጽድቅን እንድናፈቅር ያስችላል። እግዚአብሔር በእውነተኛ ንስሐ ልባችንንና ሕይወታችንን እንዲያድሰው በጸጋው ይርዳን። ተባረኩ።